አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ውድ እህቶቼ እኔ ለእናንተ የማለው ነው የለም እና በቀደም በለቀኩት ቪዲዮ አንዳንድ ጥያቄዎች አሉና ቤት ከተሳሰርቼ ነበረ፣ ግን ግራ ገብት ብሎኛል። የእንትን ዝም ብሎ ፕላስቲክ ኮርኒስ ይሻላል፣ የጂፕሰም ኮርኒስ ይሻላል፣ የቱንም አልለየሁትም እያለችኝ ነው አንድ እህቴ። ለመጀመሪያ ይሄ ለሁላችሁም መልስ ይሆናል። ሁላችሁም ያኔ ቤት ያላችሁ ይሄ መልስ ሊሆናችሁ ይችላል ብዬ እንትን እላለሁኝ። አንደኛ ምን መሰላችሁ ልዩነቱን የሁለቱን የጂፕሰም ኮርኒስ እና የፕላስቲክ ኮርኒስ ልዩነቱን ልንገራችሁ። የጂፕሰም ኮርኒስ አንደኛ እንትኑ ማለት ነው ይሄ ቆርቆሮ ከተሰራ በኋላ የላዩ እንጨት ጠንካራ መሆን አለበት ውዶቼ፣ ጠንካራ መሆን አለበት። ይሄ ከላይ ያለው እንጨቱ ማለት ነው። ከዛ ይሄ ጂፕሰሙ በጣም ትጊል ነው፣ ያኔ የሆነ ክብደት አለው። ከላይ አሁን እንዳለ ጂፕሰም ተጠፍጥፎ ጂፕሰም ሲሰራ በጂፕሰም በዱቄቱ በውሃ እንደገና በእንትን ነው ይሄ ቃንጫ አይደል የሚባለው፣ ምንድን ነው የሚባለው? ቃንጫ ማለት ነው። እና በሱ ነው የሚደረገው። በጣም ይከብዳል። እሱን ደግሞ በእንትን ነው የሚያስይዙት ማለት ነው። በሽቦ ትናንሽ ራሱን የቻለ ሽቦ አለ። በሽቦ ነው ከእንትኑ ከእንጨቱ ጋር የሚያያይዙት ማለት ነው። አንደኛ እንትኑ ስትሮንግ መሆን አለበት፣ ጠንካራ መሆን አለበት። እንትኑ ይሄ እንጨት ከላይ ያለው እንጨት ስታረጉ በሽቦ እንትን ሲደረግ ይከብደውና ወደ ታች ዝቅ ይልና ቆርቆሮ ራሱ ዝቅ ያደርግባቸዋል። መጀመሪያ ይሄን ሳያስብ ያረገ ሰው በጣም ብዙ ሰው ቆርቆሮ እንደገና ጂፕሰሙ ላይ ሲከብደው ማለት ነው። ጂፕሰሙ ሲከብደው ለቆርቆሮ ዝቅ ያደረገውና ዝናብ ሲዘንብ የውሃውን ያጠራቅምና በጂፕሰሙ ላይ ማፍሰስ ይጀምራል ማለት ነው። ይጀምርና ጂፕሰሙ ምን ይሆናል? ትንሽ እንኳን ውሃ ከነካው ማለት ነው ጂፕሰሙ እንትን ይላል፣ ይበሰብሳል። ካበሰበሰ አስባችሁታል እላያችን ላይ መውደቅ ነው ማለት ነው። ያ ማለት የጂፕሰሙ መጥፎ ነው እያልኩ አይደለም። መጀመሪያ ጂፕሰም ልታረጉ ጂፕሰም ኮርኒስ ከፈለጋችሁ ጠንካራ እንጨቱ ጠንካራ ይሁን ማለት ቆርቆሮ ዝቅ እንዳይል። አሁን ብዙ ሰው ምን አረገ መሰላችሁ? ጂፕሰም ኮርኒስ ከሰራ በኋላ እንትኑን ያነሳዋል፣ ቆርቆሮ እንዳለ ከላይ ያነሳውና በአዲስ እንደገና ቆርቆሮውን ይመታል። በቃ ያለው አማራጭ ይሄ ነው። ምክንያቱም እንደገና ጂፕሰሙን ያበላሽባችኋል፣ ጥቁር ይሆኑባችኋል ማለት ነው። አሁን አረብ ሀገራት የምታዩት እኮ በእንትን ነው፣ ይሄ በእንትን ነው የሚሰራው። እንደኛ ሀገር በእንጨት ሳይሆን በብሎኬት ነው የሚሰራው። ብሎኬት ይከብደዋል፣ ይሰበራል የሚባል ነገር የለም። ብሎኬት ምርጥ ነው። በብሎኬት ቤት የተሰራ ሲጀመር ምርጥና ምርጥ ነው። እድለኛ ነው በብሎኬት ማሰራት ማለት ነው። ግን እኛ ደግሞ ሰው ሀገር የአቅማችን ነው። በአቅማችን እንደው 2 አመት እንኳን ሰርተን የጭቃ ቤት መግዛት የሚያቅተን ስንቶቻችን አለን? የእውነቴን ነው። ከሀገራችን ከኑሮ አንፃር እንደዛ ነው። እናም ደግሞ ጂፕሰሙ በጣም ምርጥ ነው። አንደኛ የጂፕሰም ኮርኒስ እንዳልኳችሁ ጠንካራ ሆኖ ከላይ ጠንካራ ሆኖ የጂፕሰም ኮርኒስ ካሰራችሁ፣ ይሄ የጂፕሰም ኮርኒስ ማለት አሁን ቤት ላይ ቡኩር ምሳሌ እጣን ማያጭስ የለም በኢትዮጵያ ደረጃ። እዚህ ሀገር እንኳን ዝም ብሎ እጣን ትንሽ አድርገው ነው የሚለቁት። ግን በኢትዮጵያ ደረጃ ብዙ ጊዜ እጣን ታጭሳላችሁ። እንግዳ ሲመጣ እጣን ነው እኛ ጋር፣ ቡና ሲፈላ እጣን ነው። ይሄ አላደርግም አትሉም? እያንዳንዳችን ቤት ያለ ነው የቡኩር ያኔ እጣን ማለት ነው። ቡና በተፈላ ቁጥር እጣን ይገባል ቤት ላይ። ጂፕሰሙ ምን ይሆናል? በዛ ሰዓት ይጠቁራል ማለት ነው። ሲጠቁር ምንድነው የምታደርጉት እናንተ? ቀለም ማስቀየር ነው። እራሱን የቻለ ቀለም በቀለም ብቻ ታሳድሻለሽ፣ በቃ ፋይል ይልሻል ማለት ነው። ይሄ ለዚህ ይጠቅማል። ለውበትስ ከተባለ ለውበትም ጂፕሰም ነው የሚሻለው ማለት ነው። ገባችሁ? ጂፕሰም ነው የሚሻለው ለውበትም ሆነ ለበቀል ቢቆሽም ዝም አትገነጥሉም፣ አትወረውሩም። ቀለም መቀየር ብቻ ነው።
እኔ ራሱ የመጀመሪያ ሰዓት ግራ ገብታለኝ ምኑንም አላውቀውም። እና እሺ እንዴት ነው ፕላስቲክ ነው የሚሻለው ጂፕሰም ነው የሚሻለው ብዬ ስጠይቃቸው እንደዚህ እንደዚህ ብለው ሲያስረዱኝ አይ በቃ ከሆነ አይቀር ብዬ ጂፕሰሙን አሰራው ማለት ነው። የፕላስቲክ ውስጥ እንዴት ነው ማይሆነው ካላችሁ ፕላስቲክ እኔ እንጃ እኔ በበኩሌ ፕላስቲክ ሙላዝም ያኔ ገንዘቡ ካላችሁ አቅም ካላችሁ መስራት ካላችሁ ጂፕሰም ብታረጉ ቤታችሁን እየተመረጠ ነው። ደስ ይላል እንደነገርኳችሁ ለውበትም ለምንም። ፕላስቲክ ደግሞ ምንድነው ጉዳቱ ምንድነው? አንደኛ ይወድቃል፣ ከጊዜ የተነሳ ይወድቃል ማለት ነው። ገባችሁ? ይወድቃል ፕላስቲኩ ያኔ እንደ ጅብሰም አይደለም። ጅብሰም እኮ በቃ ተለጥፎ ነው ያለው። ግን ያኛው ያው ምሳሌ የተቀጣጠለው አለ እኮ መሀል ላይ የተቀጣጠለዋ ትወድቃለች፣ ይለቃል ማለት ነው የፕላስቲኩ። ሁለተኛ ደግሞ ከጠቆረ ልጠባው አትሉም መቼም አውርዳችሁ አታጥቡትም እኮ ተወቀረ ነው። መላው የለውም። ወርዶ የሚታጠብ ነገር የለም፣ ምንም የሚደረግ ነገር የለም የፕላስቲኩ ማለት ነው። አሁን አንዳንድ በረንዳዎች ቤታችሁ ደግሞ ማለት ነው ጂፕሰም ካረጋችሁ በፍጹም በረንዳ ጂፕሰም ባታደርጉ የተመረጠ ነው። ኮርኒሱ ለምን መሰላችሁ? አሁን ዝናብ ሲዘንብ ኮርኒሱን ያብላሽባችኋል። በረንዳ ላይ ያለው የለ ይሄ ወጨፎ ታውቃላችሁ? ወጨፎ ያንን ከነካባችሁ እንደገና የበረንዳችሁ ኮርኒስ ወደቀ ማለት ነው፣ ይወድቃል። ለሱ ፕላስቲክ ብታደርጉ ለበረንዳ የተመረጠ ነው። ለቤት ውስጥ ግን እንዳልኳችሁ አቅሙ ምናምን ካላችሁ እንደኔ የጂፕሰም ኮርኒስ ነው ይሻላል ብዬ ማስበው። በአሁን ሰዓት ግን ያው በቃ ሰው ሁሉም ምርጫው ጂፕሰም ኮርኒስ ነው። ለዛ ትንሽ ወደድ ሊል ይችላል። ያው ቢልም ያው ከሰራችሁ አይቀር ከለፋችሁ አይቀር ከደከማችሁ አይቀር እሱን ብታደርጉ እየተመረጠ ነው። እንደገና ከቤት ደግሞ ቻክ ይፈልጋል። ባይዘዌ ለቤታችሁ ቻክ ሲኖረው ነው ይሄ ኮርኒሱ ውበት የሚኖረው። መቼም ቤቱ ተለጥፎ ተነስሎ ዝም ብሎ ቀለም ይሄ ዝም ብሎ ቀለም ብቻ ተቀብቶ ከላይ ደግሞ እንትኑ ቢኖር ያኛው ኮርኒሱ ቢኖር ማለት ነው እንትን የለውም፣ ውበቱ አይመጣም። የግድ ግድግዳው ቻክ ሊሆን ይገባል። ቻክ ደግሞ ስታደርጉ ቤታችሁን ቻክ ስታደርጉ ደግሞ ማለት ነው በቃ በጣም እንትን ማሰብ ያለባችሁ በጋዝ ደባልቃችሁ አታደርጉ ባካችሁን። ምክንያቱም እኔ ማለት ነው ቤት እንዳለ እንትን ሲል ያው እኔ አላቅም፣ ገባችሁ? እኔ የሆነ አላቅም ከዚህ ከአረብ ሀገር እንደሄድኩ ነው በቃ እኔ እንትን ያልኩት። ቤቱ በእንትን ተደባለቀና በጋዝ ተደባልቆ ከተሰራ ቀለም የመቀየር አትችሉም። የዛሬ ቪዲዮን ይመስላል። እስከምንገናኝ